እግዚኦ አጽምን ሰማያቲከ ወረድ ግዝሶሙ ለአድባር ወይቀይሱ አቤቱ ሰማያትን ቀድር ወረድ ወይኔ ተፈጸመ ኩሉ እስከሚል እርቁ ማለት አስታረቀን ማለት ነው። ፍጹም ሰውነቱን ሲያመለክት ነው። ሞትና መርገም ነበረ። ምንና ምን አልኳችሁ? ሞትና መርገም። በመላ ቀን ትሞታለህ የሚል አምላካዊ ቃል ትእዛዝ፣ መርገሙ ደግሞ ለምን በላ የሚል ለሔዋን የተሰጣት እርግማን ታውቁታላችሁ። እዚህ ላይ ከትምህርቱ ጋር አብሮ የሚሄደውን አንድ ነገር ልንገራችሁ። አዳም ተገበወዝ በላ ልብላ ካለው በኋላ ከአንተ ኃጢአትና በደል የተነሳ ምድሩ የተረገመች ትሆናለች። ምን ትሆናለች? ምን ትሆን? የተረገመች ትሆን። የእርግማኗ ምልክትም እሾህና አሜከላ ይንቀልባታል። ምንድን ነው እሾህ? ምንድን ነው አሜከላ? በአዳም ልጆች ሁሉ በሰው ልጆች ሕይወት ሁሉ የበቀለ የኃጢአት እሾህ፣ የመረገም እሾህ፣ ከእግዚአብሔር በረከት የመራቅ እሾህ በምድር ላይ በቀለባት። ምድር ይህን እሾህ ተሸክማ ኖረች። ዓለም በሙሉ በአዳም ሞት ምክንያት በሞት ተዋጠ። ሎለ ቃል ኢሳይያስ እንደተናገሩ ሕዝብ ዘየነብር ውስተ ጽልመት ወጸላሎተ ሞት፣ በሞት ጥላና በጨለማ የሄደ ሕዝብ አለ። በሞት ጥላ ማለት ያን ጊዜ ትሞታለህ ተብሎ ያገኘው ሞተ ሥጋ እነደተ መቃብር፣ ሞተ ነፍስ እነደተ ሲኦል፣ በእግር አጋንንት መረገጥ መጠቀቅ፣ በአጋንንት አለንጋ መገረፍ፣ በአጋንንት መገዛት ማለት ነው። ሞት የሚባለው ይሄ ነው። እግዚአብሔር ከዳግም ሞት ሁላችንም ይሰውራል። ይሄ ምድር የተረገመችው የሰው ልጆች ለ5500 ዘመን ይዘውት የኖሩት መርገም ነው። ስለዚህ ይህን መርገም ለመስበር፣ ይህንን የኃጢአት እሾህ ለመንቀል ማንም ፍጡር አልቻለም። አበይት ነቢያት የተባሉ ታላላቅ ነቢያት እነ ኢሳይያስ፣ እነ ሕዝቅኤል፣ እነ ኤርምያስ፣ ሌሎቹም አበይት ነቢያት ከመዚህ ይሄ እግዚአብሔር ብለው ለሕዝቡ የእግዚአብሔርን ቃል ሰበኩ። ብዙ ሌዋውያን ካህናት የሰባውን አረዱ፣ ስሙን አጨሱ፣ ዕጣኑን አጠኑ፣ መሥዋዕት ሰዉ። ይህን መርገም ሊሰብር ግን የቻለ የለም። ይህንን የመርገም እሾህ ሊነቅል የቻለ ኃይል የለም። አበይት ነቢያት፣ ደቂቅ ነቢያት፣ የነቢያት ልጆች መጽሐፍ የጻፉ የእግዚአብሔርን ድምፅ በጆሯቸው የሰሙ በምድር ላይ ተመላልሰው አስተማሩ። ይህንን መርገም ሊሰብር የቻለ ግን ማንም የለም። ስለዚህ ይሄ መርገም መሰበር አለበት። ይህ የኃጢአት እሾህ መነቀል አለበት። ማን ነው የሚነቅለው? ነቢያት ጮኹ፣ እግዚኦ አጽምን ሰማያቲከ ወረድ ግዝሶሙ ለአድባር ወይቀይሱ አቤቱ ሰማያትን ቀድር ወረድ ብለው እባክህን አድነን፣ አንስ ኃይለከ ወናድነን፣ ኃይልን አንሳ እባክህ አድነን፣ ጠፋን፣ በአጋንንት ተረገጥን፣ ጽድቃችን የመርገም ጨርቅ ሆነብን፣ እባክህን አድነን ብለው ለመኑ፣ ጮኹ። መጽሐፍ እንደሚል ዘመኑ በደረሰ ጊዜ እግዚአብሔር አንድ ልጁን ወደ ዓለም ላከ። ክብር ምስጋና ለስሙ ይሁን። ምኑ በደረሰ ጊዜ? ዘመን ቀጠሮ ነበረው። አዳም ተረግሞ አልቀረም። አዳም ከገነት ተባሮ አልቀረም። ተስፋ ሰጥቶታል እግዚአብሔር። ምን ሰጥቶታል እግዚአብሔር? ሁላችንም በተስፋ ያኑር።
የሰው ልጅ የሚሞተው ተስፋውን ያጣ ቀን ነው። የሰው ልጅ የታመመ ቀን አይሞትም። ተስፋው የተሟጠጠ ግን መቆም አይችልም፣ መራመድ አይችልም፣ መንቀሳቀስ አይችልም። አዳም በቀቢጸ ተስፋ እንዳይተባበት እግዚአብሔር አጠፋህ፣ በደልክ፣ ግን አይዞህ እኔ በ5 ቀን ተኩል ከልጅ ልጅ ተወልጄ በመስቀል ተሰቅዬ አድንሃለሁ የሚል ቃል ሰጠው። ስንት ቀን ተኩል? ስንት ቀን? 5 ቀን ተኩል 5500 ዘመን ማለት ነው በእግዚአብሔር አቆጣጠር። ያ ቀን ያ ቀጠሮ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ልጁን ላከ። ነቢያትም አስቀድመው ይህንን ተስፋ አድርገው ነበር የኖሩት። ወንድ ልጅ ተወልዶልናል፣ አለቅነት በጫንቃው ላይ ያለ የዘላለም አባት፣ የሰላም አለቃ፣ ለሰላሙ ፍጻሜ የሌለው አምላክ አማኑኤል መድኃኔዓለም ብለው እንደ ኢሳይያስ በትንቢት ተናግረው ነበረ። ሰላምን የሚሰጥ መርከብን የሚሰብር የኃጢአትን ሾህ የሚነቅል በደልን ይቅር የሚል የዘላለምን ሕይወት የሚያወርስ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ክብር ምስጋና ለሰው ይሁን። ወደ ምድር መጣ አለ ቅዱስ ዮሐንስ ወንጌሉ ዮሐንስ ወንጌል ምዕራፍ 1 ላይ ተመልከቱ። ወስተዚአሁ መጻ ወእንዲአሁሰ ኢተወክፍዎ ወደ ወገኖቹ ወደ ገዛ ዘመዶቹ መጣ፣ ሰው ሆነ፣ ወገኖቹ ግን አልተቀበሉትም አለ። አልተቀበሉትም፣ ዓለም አልተቀበሉም። መጣ፣ በቤተልሔም በከብቶች ግርግም ተወለደ፣ በየጥቂቱ አደገ፣ በገዳመ ቆሮንቶስ ጾመ፣ ጸለየ፣ በዮርዳኖስ ወንዝ ተጠመቀ፣ ደቀ መዛሙርቱን ሰብስቦ ዞሮ አስተማረ፣ የመዳኑን ቃል ሰበከ። በአካለ ሥጋ የታሰሩትን፣ በአካለ ሥጋ የታወሩትን፣ በአካለ ሥጋ የጎበጡትን በእጁ ታምራት አዳናቸው፣ ፈወሳቸው፣ ዳሰሳቸው፣ ዓይናቸውን አበራላቸው፣ ጉባታቸውን አቀለላቸው፣ ሰላማቸውን አጸናላቸው፣ ደህና እንዲሄዱ አደረጋቸው። በአካለ ነፍስ የታመሙትን ደግሞ በትምህርቱ አዳናቸው፣ የሕይወት መንገድ አሳያቸው። ነገር ግን አልተቀበሉትም። ደግሞ መጽሐፍ እንደሚል እግዚአብሔር ፈናው ወልዶ እግዚአብሔር ልጁን ላከው። ለምን? ወመጥቶ ወልዶ ዋሕደ እስከ ለሞት እስመ አፍቀሮ እግዚአብሔር ለዓለም። እግዚአብሔር ዓለምን ስለወደደ ልጁን እስከ ሞት ድረስ አሳልፎ ሰጠው። ለአንድ ልጁ አራራለትም ይላል ቅዱስ ጳውሎስ ሮሜ 8 ላይ። ለገዛ ልጁ አራራለትም። በልጁ ሞት ዓለም እንዲድን እግዚአብሔርና ሰው በመስቀሉ እንዲታረቁ የእርሱ ፈቃዱ ነበረ። ስለዚህ መከራ መቀበሉ፣ መስቀል መሸከሙ፣ በመስቀል መሰቀሉ ግዴታ ነበረ። ለምን? መርገሙን ለመሻር። ምኑን ለመሻር? እስኪ ከውጫላችሁ ተናገሩ። ምኑን ለመሻር? መርገሙን ለመሻር መከራ መቀበል ነበረበት። ስለዚህ ከትናንትና ከምሴተ ሐሙስ ከምሽቱ 3 ሰዓት ጀምሮ እስከ ዛሬ እስከ 11 ሰዓት እስከ ቀኑ 11 ሰዓት ያለው ነገረ መስቀሉን መጽሐፍ ይተርከዋል። ማታ በምሴተ ሐሙስ ቅዱስ ቁርባኑ ከመሰረተና የሐዲስ ኪዳን አማናዊ ቅዱስ ሥጋውን ክቡር ደሙን ከሰጣቸው በኋላ ወደ ደብረ ዘይት ይዟቸው ወጣ ይላል። ከቁርባኑ ስርዓት በኋላ ወደ ደብረ ዘይት ሄዱና መዝሙር አብረው በህብረት ዘመሩ። ጌታ እየመራ እነሱ ዘመሩ። ከዘመሩ በኋላ ከ12ኛው ይሁዳ ልክ ራት ከበላ በኋላ በልቡ ሰይጣን ገብቶበት ከመምህሩ ጉባኤ ለይቶታል። እግዚአብሔር ከጉባኤ አይለያችሁም። በልባችን ሰይጣን ከገባ ተመልከቱ፣ ብዙዎች እንደሚሉት ከቤተ ክርስቲያኑ ጉባኤ ነው የሚለየው። ምክንያቱም ብዙ ነው። ኦርቶዶክስ ቤተ ክርስቲያን ክርስቶስን አታውቀውም፣ ክርስቶስን አትሰብከውም፣ ቅዱሳንን ነው የሚያመልኩ፣ ማርያምን ነው የሚያመልኩ እያሉ የእጁን ተረት ይተርታሉ። ከዚህ የበለጠ ክርስቶስን መስበክ አለ ወገኖች? አሁን የማንን መከራና መስቀል አስበን የምንወድቅ የምንነሳው የክርስቶስን ነው። ከጉባኤ የለያቸው ሰይጣን በልቦናቸው የገባባቸው ናቸው።
አብሮ በጉባኤ ቁጭ ብለዋል። ከ11 ደግሞ 3ቱን ለያቸው ይላል። ስንቱን? በደብረ ታቦር ተራራ ላይ ብርሃነ መለኮቱን የገለጠላቸው የምስጢር ደቀ መዛሙርት የሚባሉት ከሌሎቹ ደቀ መዛሙርት ትንሽ ፈቀቅ አድርጎ ይዟቸው ሄደ። ከእነሱ ደግሞ ራሱ ፈቀቅ አለ። የሰማችሁ በ3 ክፍል ሆኖ እንዲህ አላቸው፣ ወደ ፈተና እንዳትገቡ ትጉና ጸልዩ አለ። ወደ ምን እንዳትገቡ? እግዚአብሔር በሀገራችን ያለውን ፈተና ያቅልልልን። በቤተ ክርስቲያናችን ውስጥ ያለውን ፈተና ያቅልልልን። ይህንን ጸሎታችን ይስማ። የምንጸልየው ኪርያላይሶን የምንለው አቤቱ ይቅር በለን ኃጢአታችን በዝቷል፣ በደላችን በፊት አያቆመንም ብለን የምንጸልየውን ጸሎት ይስማ። ጸልዩ አላቸው በ3 ክፍል። እሱም አለፍ ብሎ ሄዶ ተንበርክኮ ጸለየ ይላል። እንዲህ አለ፣ አባት ሆይ በምስኪ ብትወድስ ይህች ጽዋ፣ ይህች ሞት፣ ይህች መከራ ከእኔ ትለፍ። ነገር ግን የኔ ፈቃድ አይሁን የአንተ ፈቃድ ይሁን። አሁን ማን ነው እየጸለየ? ክርስቶስ ነው፣ አምላክ ነው ራሱ። ለምንድን ነው የሚጸልየው? በጸለየ ብቻ ይገርማችሁ መጽሐፉ ላይ ጠራ፣ ተንቀጠቀጠ፣ ወዙ ናቡ ጠብ ተባለ ይላል። ፍጹም ሰውነቱን ሲያመለክት ነው። ያቸው ክርስቲያን ጠቅሞስ እናንተ በተቸገራችሁ ጊዜ፣ መከራ በመጣባችሁ ጊዜ፣ ፈተና በመጣባችሁ ጊዜ ጸልዩ ብሎ ጸሎት ሲያስተምረን ነው። ጸልዩ ይላል። ደቀ መዛሙርቱ ግን ታይተው ነበረ። ምን ብለው ነበረ? መከራ መጥቷል እያላቸው፣ ፈተና አለ እያላቸው መተኛት። የኛ ነው ፊት እንግዲህ ዓለም አሁን በምን ውስጥ ነው ያለችው? አሜን። አረ ነገሩን አልተፈተናችሁም? አዎ ፈተና አለ። ሀገራችን ብቻ አይደለም፣ ዓለም በፈተና ውስጥ ነው ያለችው። ፈተና የሚባለው ሰላም ማጣት ነው ትልቁ ፈተና። ክርስቶስን ወደ ዓለም የመጣው የጠፋውን ሰላም ሊመልስ ነው። ሰላም ለሁላችሁ ይሁን ሊል ነው። ዓለም በፈተና ውስጥ ነው ያለው። እኛስ ተኝተናል። እነ ደቀ መዛሙርት ረስተነዋል። የመጣውን መከራ የሚመጣውን ፈተና ረስተነው ተኝተናል። ቀሰቀሳቸው፣ ተኝታችኋል፣ ተነሱ፣ ጸልዩ አላቸው። ሄዶ ጸልዩ። 3 ጊዜ ያንኑ ጸሎት ጸለየ። በ3ኛው መጣና በሉ ተነሱ፣ አሁን ሰዓቱ ደርሷል፣ የሰው ልጅ ተላልፎ ይሰጣል አላቸው። ምኑ ደርሷል? ምኑ ደረሰ? ሰዓቱ ደርሷል አላቸው። ወዲያውኑ ከደብረ ዘይት ወደ ጎልጎታ ይዟቸው ወረደ። ወደ ጌቴሴማኒ ይዟቸው ወረደ። ጌቴሴማኒ ላይ እንደደረሱ ይሁዳ የአይሁድን ሕዝብ አስከትሎ ሰይፍና ጎመድ የያዙ ጭፍሮችን አስከትሎ ወደ መምህሩ መጣ። እንዲህ አላቸው፣ ይኸው ዮሐንስ፣ ኢየሱስ፣ ሌሎቹም ደቀ መዛሙርት መልካቸው ተመሳሳይ ነው። ተሳስታችሁ ሌላ ሰው ስትይዙ እንዳያመልጣችሁ እኔ መምህር ስለማውቀው ደፋ ብዬ ጉልበቱን ስስበው እሱን ቶሎ ያዙት አላቸው። መምህር ሰላም ላንተ ይሁን ብሎ ጉልበቱ ላይ ተደፋ። ምን አይነት ሰላምታ ነው? የውሸት ሰላምታ። ይውጋ ብሎ አትሮናት እንላለን። የውሸት ሰላም ላንተ እያለ አፈር ድሜ መበጣህ የሚል እንዲህ አይነት የይሁዳ አይነት ያለበት ሰው የሚመርቅ እየመሰለ የሚረግም የውሸት ወዳጅ ሲኖር የሚጠጋ በህብስተ በረከቱ ጊዜ አብሮ የሚበላ በመከራ ጊዜ አሳልፎ የሚሸጥ ሰላም ላንተ ይሁን አለ። ወዳጄ ለምን መጣህ ነው ጌታ። ምን ያለው እስኪ በሉ አካችሁ አይደለም ወዳጄ እስኪ በሉ ይሁዳ ምን ያለው ጌታ ወዳጄ ለምን መጣህ ነው። ወዲያውኑ ሰይፍና ጎመድ ያዙት። እንደ ሌባ እንደ ወንበዴ ክርስቶስን ያዙት። ማንን ያዙት? ማንን? ቅዱስ ዮሐንስ አፈወርቅ በቅዳሴው ላይ እንደዚህ አለ፣ አኀዝዎ ለአኀዜ ሁሉ የሚይዘውን ጌታ እንደ ወንበዴ ያዙት አለ። ሁሉን የፈጠረውን ሁሉን የሚመግበውን ጌታ እንደ ወንበዴ ያዙት አለ። ያዙት። ይሄ 13ቱ ሕማማተ መስቀል የሚባለው እዚህ ይጀምራል። የመስቀሉ መከራ ማለት ነው። እንደያዙት ታፍ
አስሮተ ድሬት የሚለውን የኋሊት የፊተኛ አሰሩት። እየሰማችሁ አሰሩት። ቅዱስ ዮሐንስ አፈወርቅ በቅዳሴው ላይ በጣም ይገርማል። ትዕግስት ዘመጠነ ትዕግስት አለ። እንዴት ሲያስሩት ሲገርፉት ምን አይነት ትዕግስት ነው ያለው ተናገረ። እና ደቀ መዛሙርቱ አንድ ነገር አደረጉ። በእጃቸው ላይ ያለውን መሳሪያ ተጠቀሙ። ጌታቸውን እንደያዙት የፍጥኝ እንዳሰሩት የያዙትን አሮጌ ሰይፍ ስለው የሰው ጆሮ ቆረጡ። የአንዱን ደቀ መዝሙር ጆሮ ቆረጡ። ጌታ ዞር አለና ጴጥሮስ ሰይፍህን ወደ ሰገባው መልስ። ሰይፍ የሚያነሱ በምስኪ አይሰማም፣ በሰይፍ ይወድቃሉ። ሰይፍ የሚመዙ አቦት የሚመዙ ስለት የሚመዙ እግዚአብሔር ወደ ሰገባው እንዲመልሱ ልቦናቸውን ይመልሳቸው። ሰይፍ የሚያነሳ ሁሉ በምን ይወድቃል? በሰይፍ ይወድቃል። እናንተ አላቸው የዋሆች ናችሁ። ይሄ የሚያስፈልግ ቢሆንማ አባቴ ከ12 ጭፎች የበለጡ መላእክት ልልክ ነበር፣ አንዴ ጠርጎ ያጠፋቸው ነበረ። ይህ ከሆነማ የመጽሐፍ ቃል እንዴት ይፈጸማል አላቸው። ስለዚህ መከራውን የተቀበለ በፈቃዱ ነው። ለምንድን ነው? ንገሩኝ። ለማን ሲል? ለእኛ ነው። ለማን ሲል? ለእኛ ሲል በፈቃዱ መከራውን ተቀበለ። ከዛ በኋላ 11 ናቸው አይደል የነበሩት? 10 ወዲያው ተበተኑ። ስንቱ አልኳችሁ? አንድ ሰው ቀረ። ያን ቃል የገባው ቃል ስለነበረ ጨንቆት ነው። እረኛውን እመጣለሁ መንጎቼ ይበተናሉ አለ ጌታ። ጴጥሮስ ኧረ ጌታ ሆይ ሁሉም ትተው ቢሄዱ አብሬ እሞታለሁ እንጂ አንተን ትቼማ አልሄድም አለ። ሰዓቱ ደረሰ። ሁሉም ተበተኑ። ጴጥሮስ ሰይፍ አንስቶ ነበር። ሰይፍን መልስ ተብሏል። ምን ያለ አሁን ከኋላ ልከተል የሚያደርጉት ልይ ብሎ እስከ ሊቀ ካህናቱ ቢያውቁ ተከትሎ ሄደ በርቀት። ኋላ ሰው እየበዛለት ሲመጣ ለሱ ተመቸው፣ ተመሳስሎ ቁጭ አለ። አንዲት ሴት መጣችና በገሊላ አውራጃ ተአምር ሲሰራ ከክርስቶስ ጋር አንተን አይቻለሁ አንተን አለችው። ምን አይነት ሰው ነሽ? ለምትሉት ሰው በፍጹም አይችሉም ማለት እግዚአብሔር ከዚህ ሰው የጨነቀ አያችሁ፣ ወዳጅን ያስክዳል። ጴጥሮስ በጣም ሰዓት ቢኖር ብነግራችሁ ጴጥሮስ እንደተጠራ ጌታ እንደጠራው ደቀ መዝሙር እንዳደረገው መጀመሪያ ወደ ጴጥሮስ ቤት ነው ሄደው። ወደ ማን? ጴጥሮስ ባለ ትዳር ነው። አማቱን ይጦራል። ጨዋ ሰው ነው። አሳ በማስገር ብሎ ይበላል። እና አንድ ችግር ነበር። ጴጥሮስ በተጠራበት ዕለት አማቱ የወባ የነዳድ በሽታ ይዟ ሰውነቷ ላይ ትደረግላት ነበር። ጴጥሮስን እንዳገኘው አሁን ቤት ሄዳለው ሄደ። አማቱን እንዳሰሰ ጌታ ተነሳች። ወደ አማቱ ጴጥሮስን ፍጸምታ አንጻይካለ የጴጥሮስን አማት ወደ ዋዳነት ተከተለው። ምን ይሄ ብቻ ብዙ አደረገለት። ትልቅ ነገር ግን ሰጠው። የመንግስተ ሰማያት መክፈቻ እሰጥሃለሁ አለ። ያን ሁሉ ውስጡ አላውቀውም አለ። ሌላ ሰው መጣ ጠየቀው። አሁንም አላውቅም። ሶስተኛ እንደዛ ነው። አንተ ሰው አላውቅም አልክ እንጂ አነጋገር ያስታውቅብሃል አሉት። ምን ንገሩኝ እስኪ። አነጋገር ያስታውቅብሃል። የማንደክበት መሆኑ አሁን እኛ አነጋገራችን ክርስቲያን መሆናችን ያስታውቃል። ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ቤተ ክርስቲያን ሆስፒታል ናት እንጂ ፍርድ ቤት አይደለችም ይላል። እስኪ በሉላችሁ። ቤተ ክርስቲያን ምንድን ናት? ሆስፒታል ናት እንጂ ፍርድ ቤት አይደለችም። ክርክር ያለው የት ነው? ንትርክ ያለው የት ነው? ሐሰት መሀል ያለው የት ነው? ፍርድ ቤት ነው። ቤተ ክርስቲያን ክርክር አያስፈልግም፣ ጭቅጭቅም አያስፈልግም፣ ንትርክም አያስፈልግም፣ ክፉ ቃልም አያስፈልግም። ይሄ ክርስቲያንነታችን አይገልጠንም። ቤተ ክርስቲያን ሆስፒታል ናት። በሽተኞች መጥተው የሚታከሙባት። መናገርም ካለብን ስለ በሽታችን ነው፣ ስለ ኃጢአታችን ነው። ማውራትም ካለብን በፊት አያቆመኝም፣ የወረድኩ ነኝ፣ የረከስኩ ነኝ፣ አንተ ግን ቀድሰህ ትመልሰኛለህ ማለት የምንችለው። ጴጥሮስ ብሉ ታውቆበታል። አነጋገሩ ወደ ዶሮ ጾመ ጴጥሮስ አለቀሰ።
ጌታ ግን ቸር ነው። ካድከኝ ብሎ አልተቀየሙም፣ ወዲያው ይቅር አለው። ይህንን ቅዱስ ያሬድ ምን ይላል? ዘተወከፍከ ንስሐሁ ለጴጥሮስ ተወከፍ ከማሁ ተወከፍ ንስሐ ዚአይልሃት። የጴጥሮስን እንባ እንዳበስክለት ንስሐውን እንደተቀበልክለት የእኛን ንስሐ ተቀበል። አሜን አትሉ? ጸሎታችን ይቀበልልን፣ እንባችን ያብስልን። ጴጥሮስ ይህንን አየ። ከዛ በኋላ ጴጥሮስን ተስፋ ሌሊቱ ሙሉ ታስሮ ሲደበደብ አደረ ክርስቶስ። ጠዋት ሲነጋ ሊቃነ ካህናቱ፣ የየምኩራብ ኃላፊዎች፣ የቤተ መቅደሱ አዛዦች፣ ጭፍሮች ተሰበሰቡ። ወጸቢሖ ተማከሩ ሊቃነ ካህናት ተማከሩ። ምን እንዴት አድርገን እንግደለው ነው ተማከሩ። ይቅትሉ ወደ ኢየሱስ ይገድሉ ዘንድ ተማከሩ። የለም ሕዝቡም እንዳይፈርድብን እንደ ሕጋችን በፍርድ አደባባይ አቁመን አስፈርደንበትና እንግደለው አሉ። እስከ 3 ሰዓት ሲማከሩ ቆዩ። 3 ሰዓት ላይ ወደ ጲላጦስ የፍርድ ወንበር ይዘውት ላይ ሄዱ። እየሰማችሁ ነው? ጲላጦስ ጋር ቀረበ። ምን አደረገ አላቸው። ይህማ በመንግስት ላይ አመፅ አስነስቷል አሉት። እየሰማችሁ ምን ብሎ ለቄሳር ግብር መክፈል አይገባም ብሎ ህዝቡን አሳንሷል። አያችሁ? አሁን ይህ ምንድን ነው? ባይገርፈው ባይመተው ባይደበድበው ጲላጦስ ከማን ጋር ሊጣላው? ከንጉሱ ከቄሳር ጋር ሊጣላው። ህዝቡን ከገሊላ ጀምሮ ሲያሳምፅ የነበረ ነው። አንድ የአይሁድን ንጉሥ ቄሳርን ተቃውሟል። 2 እግዚአብሔርን ተሳድቧል። የእግዚአብሔር ልጅ ነኝ ብሎ የማን ልጅ ነኝ ብሎ የእግዚአብሔር ልጅ ነኝ ብሎ እግዚአብሔርን ተሳድቧል። ሰንበትን ሽሯል። አባቶቻችን 40 ዘመን ደክመው የሰሩትን ቤተ መቅደስ አፍርሱ ብሎ ትእዛዝ ሰጥቷል። ስለዚህ ድሞት ይገባዋል ብሎ አቀረቡለት። ጲላጦስ ምን አለ መሰለህ? ከየት አላቸው? ከገሊላ። ገሊላ ደግሞ የሚያስተዳድር ሄሮድስ ነው። ታዲያ ሄሮድስ ውሰዱለትና ሄሮድስ ይፍረድበታል። ከጲላጦስ የፍርድ አደባባይ የኋሊት እንደታሸረ ወደ ገሊላ ወደ ሄሮድስ የፍርድ አደባባይ ወሰዱት። ይታያችኋል ምዕመናን፣ ይሄ ጽና ይታያችኋል። ለምንድን ነው በዕለተ ዓርብ ብቻ ጽናው እንደዚህ የሚወዘወዘው? ለምንድን ነው የሚገባው? ክርስቶስ ከጲላጦስ ወደ ሄሮድስ ደግሞ ትሰማላችሁ፣ አሁን ይጠይቀዋል። አንተ በእውነት የአይሁድ ንጉሥ ነው? ሊያየው ይመኝ ይናፍቅ ነበረ፣ አንተ አልካለው። ሰው ጲላጦስ እንደፈለገ ያለው ደግሞ ያ ይህን ጽናው መወዝወዝ፣ የክርስቶስን ወደ ወዲህ መከራ መቀበል፣ በየመንገዱ እየወደቀ እየተነሳ እየተደበደበ ገና ሳይፈረድበት ወደ ጲላጦስ ቀረበ። ጲላጦስ ሀተቶ ጲላጦስ ለኢየሱስ ይላል መረመረው። በአንደበቱ ሐሰት አልተገኘበትም። ወይ ተረከበ ሐሰት ውስጥ አፉ እምሂ እገበ ኃጢአተ ወይበሉ እንዘ ይጼሩ ይጻሩሉ ወንዘ ያምኑ ይተቀየሙ። ተመልከቱ፣ በአንደበቱ ሐሰት አልተናገርም። ሲሰሩት መልሶ አልተሳደበም። ሲመቱት አልሳተም። በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ተመልሶ መጣ። ለሞት የሚያበቃ ነገር ምንም አላገኘውም አለ። ይሰቀል አሉ ሁሉ። እንግዳውስ አንዲት ቀዳዳ መንገድ ፈልጌ ላድነዋልና ከተማውን ያስጨነቀ ያሸበረ ቀማኛ ሌባ እድሜ ልክ ወንበዴ ሆኖ የነበረ የታሰረ በርባን ነበርና ኦሩ የፋሲካ በዓል ማንን ትላላችሁ? በርባንን ይሻላል ወይስ ኢየሱስን? ምርጫ ቀረበላቸው። መቼም አለ ጲላጦስ ወንጀሉ ተመስክሮበት ሕዝቡን ከተማውን ካስጨነቀ ከበርባን ኢየሱስ ይታሰር አይሉም ብሎ አስቦ ነበረ። ሕዝቡ ግን በርባን ይፈታሉ። ማን ይፈታሉ? በርባን ይፈታ፣ ወንበዴው ይፈታ፣ ዓለምን ያስጨንቃት፣ ያሸብራት፣ ይግደልን፣ ይደብድበን፣ ይዝረፈን ያድነን የመጣ ክርስቶስ ግን ይወገዳሉ፣ ይሰቀላሉ። ሁሉም ይላል ሲሆኑ ይሰቀል አሉ። ሁሉ ምናሉ ይሰቀላሉ። ጲላጦስ እጁን በሕዝቡ መሃል ታጠበ። የሰማችሁ ነው። ንጹሕ አነ እምደሙ ለዝእ ብእሲ፣ ከዚህ ሰው ደም እጄን ንጹሕ አድርጌአለሁ። ይህ ሰው ንጹሕ ነው አላቸው። እጁን ታጥቦ
ምን አሉ መሰላችሁ አይሁድ? ደሙ በላዕሌነ ወላዕለ ውሉድነ ይቤሉ። ደሙ በእኛና በልጆቻችን ላይ ይሁን አሉ። እኛ ይሁንብን ብቻ ይሰቀላሉ። እንግዳውስ አለና ደግሞ ሰቅለው እንዳይገድሉት በአይሁድ ልማድ የተገረፈ አይሰቀልም። እየሰማችሁ አርባ ተገርፎ ተፈቶ ቅጣቱን አግኝቶ ይሄዳል። ገርፌ ብሰጣቸው ይለቁታል ብሎ ጲላጦስ ገረፈው። ምናምን ቀሰፎ ጲላጦስ ለኢየሱስ ጲላጦስ ገረፈው። ገርፎ ለተቃጣቸው አሳልፎ ሰጠው። ከዛ በኋላ ከ3 ሰዓት እስከ 6 ሰዓት በኢየሱስ ክርስቶስ ላይ መከራው ክፉ አወረደበት። ልክ ከጲላጦስ እጅ እንደተረከቡት ልብሱን ገፈፉት ይላል። ቀይ ግምጃ ለበሱት። የሾህ አክሊል በወገቡና ራሱ ላይ ደፉበት። በትር አምጥተው ሰጡት። አሁን ያሉ ሰው ተዛበቱበት። ይገርማል። የሾሁ የአክሊሉ ሾህ በራሱ ላይ ሲወርድ ሲገባ ሰው ፊቱን ሸፈነው። አስይዘው ሰጥተውት የነበረውን ዘንግ ቀሙና ራሱን መጥቶት ደበደቡት። ደሙ ፈሰሰ። ፊቱን በልብስ ሸፈኑና በጥፊ መቱት። ተነበይ ለነ መኑ ጸፋከ ወመኑ ኋከ አሉት። እስኪ አምላክ ከሆንክ ማን እንደመጣ ማን እንደተደበደበ ንገረን አሉት። በምራቁ ያለ ስውር ዓይን ያበራውን ጌታ በርኩስ ምራቅ በላዩ ላይ ተፉበት። ቅዱስ ያሬድ በጣም ይገርማል የተናገረው። እምኩሉ ዘያቢ ነግር ዘገበ ጽሙር ያውር ያው አይነ። በጣም ክርስቶስ ከሁሉ የበለጠ ተአምር አደረገ። እኔ የማውቀው አለ ያሬድ ጭቃ ዓይን ሲያሳውር ነው። ውእቱ ሰ ወረቀ ምድረ ወገበ ጽሙረ ወቀሞ አይንቲሁ ለዘእሙ ተወልደ። እሱ ግን ከመሬት ጭቃውን እንጥፍ ብሎ እውር የነበረውን ሰው ቀበው ዋህደው ዓይኑን ማዳንለት። ይሄም ጌታ ርኩስ ምራቃቸውን ተፉበት፣ ደበደቡት። 6600 ግርፋት ገረፉት። የአይሁድ መግረፊያ ከስጋው ከአጥንቱ ላይ ስጋውን እየወጨቀ የሚጥል አጥንቶቹ ቅድም እንደሰማችሁት በ6 ሰዓት ምስባክ ላይ ቀነውኒ እደዌ ወገሬ ወለቁ ኩሎ አዕጽምትየ፣ እጆችን እግሮችን ቸነከሩኝ፣ አጥንቶችን ሁሉ ቆጠሩ። 1 2 3 እየተባለ እስከሚቆጠር ገረፉት። ይሁላችሁ እዚህ ላይ ነው መርገሙ የተነቀለው። አያችሁ የሾህ አክሊል ራሱ ላይ ሲደፋና ወደ ሰውነቱ ሲገባ እሾህ አሜከላ ይብቀልብህ የተባለው ኃጢአት የተሰራበት ዓለም እሾሁ ተነቀለ። ክብር ምስጋና ለስሙ ይሁን። መርገሙ ተወገደ። በክርስቶስ ደም ዓለም ታጠበች። በፋሲካው ትሰሙታላችሁ። ወልድኒ ትከበር ፋሲካ ሐጺባ በደመ ክርስቶስ። በክርስቶስ ደም ታጠበች። መርገሙ ተሰበረ። የኃጢአት እሾህ ተነቀለ። ለዚህ ነው አያችሁ ጳውሎስ ምን አለ? ክርስቶስ ስለኛ እርግማን ሆኖ አለ። ከሕግ እርግማን ዋጀን፣ እርሱ ርጉም ተብሎ በመስቀል ተሰቅሎ አለ። ስለዚህ ይህን ካደረጉት በኋላ እርጥብ እንጨት አስሸክመው ከሊቶስ ከራስ ከቀራንዮ ይዘውት ሄዱ። እየወደቀ እየተነሳ ዛሬ እኛ እየወደቅ የምንነሳው እዛ መንገድ ላይ አንድ ሰው በዚህ ሞትና በዚህ ስራ ልተባበርም ብሎ ከከተማ ወጥቶ የነበረ ስምዖን ቀሬናዊ መንገድ ላይ ተገኘ። አመተው ወደ ስምዖን ከበይዞን መስቀሉ ቅድም ሰጣችሁ ሆነ አስቀደሙት። መስቀሉን እንዲሸከም መስቀል ተሸከመ። ስምዖን ወደቀ። መስቀሉን መሸከም አልቻለም። የተገረፈው አጥንቱ የሚቆጠረው ጌታ በመስቀል ላይ የወደቀ እየተነሳ እየተጎተተ መስቀሉን ተሸክሞ ቀራንዮ ደረሰ። ቀራንዮ ላይ ተሰቀለ። ከ6 ሰዓት እስከ 9 ሰዓት ቅድም እንደሰማችሁት ዓለም በሙሉ በጨለማ ተዋጠ። ፀሐይ ብርሃኗን ከለከለች። ከዋክብት ረገፉ። ጨረቃ ደበረ። ለምን ከመ ይራዩ እርቃኖ ለዘአልበሶሙ ብርሃነ
በሰሌናቸው ላይ ብርሃን የጻፈላቸው ጌታ እርቃኑን ላይ የተሰቀለና ዓለም እንዳያይ ጨለማ ሆነ። ከ6 ሰዓት እስከ 9 ሰዓት ላይ በመስቀል ላይ ሆኖ ያን የእርቁን ስራ ጨረሰ። እስኪ በሉ የእርቁን ስራ ተፈጸመ፣ ወይኔ ተፈጸመ ሁሉ እስከሚል እርቁ ማለት አስታረቀን ማለት ነው። ከማን ጋር ንገሩ? ከራሱ ጋር። ሌሎቹ እንደሚሉት አማራጭ እንደሚሉት አይደለም፣ ከራሱ ጋር لا